እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበትን ፕሮግራማችንን ይዘን ቀርበናል። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁ በሙሉ ከኛ ጋርም ስለሆነ ከልብ አድርጌ ነው የማመሰግነው። ሀሳብ አስተያየቶቻችሁን እያካፈላችሁን ቪዲዮአችንን ላይክ እያደረጋችሁ ቆይታን ከኛ ጋር አድርጉ። እኛ ግን በዚህ ፕሮግራማችን ትልልቆቹ የአውሮፓ ሚዲያዎች በፈረንሳይ፣ በጀርመን፣ በጣሊያን፣ በእንግሊዝ፣ በስፔን የሚገኙ ትልልቅ የሚባሉ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ከዝውውር ጉዳይ ጋር አያይዘው ምን አይነት መረጃዎችን አወጡ የሚሉትን ጉዳዮች ከትልልቆቹ ክለቦች ጋር አያይዘው የተነሱትን የዝውውር ጉዳዮች እየመራረጥን ወደ እናንተም የምናደርስበት ፕሮግራም ነው ዛሬ ወደ እናንተ የምናደርሰው። ስለምትከታተሉን፣ ስለምታደምጡን ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ቶተንሃም የ32 ዓመቱን የዓለም ዋንጫ አሸናፊ አጥቂ ለማዘዋወር ኢላማ እያደረጉ ነው። እንደሚነገረው ከሆነ ቶተንሃም በሮማ የፓብሎ ዲባላን ሁኔታ በቅርበት እየተከታተሉ ካሉ ክለቦች አንደኛው ነው። የአርጀንቲናዊ አጥቂ ወደ ክረምቱ የዝውውር መስኮት ሲገባ የወደፊት እጣ ፈንታው አጠራጣሪ ሆኗል። ፉትቦል ኢንሳይደር እንደዘገበው ዲባላ ከጣሊያኑ ክለብ የሚለቅ ከሆነ ስፐርስ ሊመለከቱት ይችላሉ። ይህም ቶተንሃም ፍላጎት ሲያሳዩበት የመጀመሪያ ጊዜ አይደለም። ከዓመታት በፊት በዩቬንቱስ በነበረበት ወቅትም ሊያስፈርሙት ተቃርበው ነበር። ነገር ግን በምስል መብቶች ወይም ኢሜጅ ራይት በምንላቸው ውስብስብ ነገሮች ምክንያት ያ ዝውውር ሳይሳካ ቀርቶ ነበር። የፓብሎ ዲባላ ሁኔታ እስካሁን ሙሉ ለሙሉ አልተወሰነም። ሮይተርስ በቅርቡ እንደዘገበው የ32 ዓመቱ ተጫዋች ሮማ ከእርሱ ጋር የኮንትራት ማራዘሚያ ድርድር አልጀመሩም። ስለዚህም እንዲያውም ከላትሲዮ ጋር የሚደረገው የከተማው ደርቢ በክለቡ የመጨረሻው ጨዋታ እንደሚሆንም ሲገለጽ እንደነበረ በርካቶች የሚያስታውሱት ነው። ስለዚህም በወረቀት ላይ ይህ ወዲያውኑ ትኩረት የሚስብ የዝውውር ወሬ ነው። ዲባላም ተራ የሚባል አይነት አጥቂ አይደለም። እሱ የዓለም ዋንጫ አሸናፊ ነው። የቀድሞ የዩቬንቱስ ኮከብ ነው እና ከትውልዱ በጣም ቴክኒካል ክህሎት ካላቸው ጥሩ ተጫዋቾች መካከል አንደኛው ተደርጎ ይወሰዳል። አሁንም ቢሆን በአካል ብቃትና በጥሩ ሁኔታ ላይ በሚሆንበት ጊዜም በአንድ ንክኪ፣ በአንድ ቅብብል ወይም በአንድ ጥራት በደንብ ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች ተደርጎ በርካቶች ይቆጥሩታል። ለቶተንሃም እንዲህ አይነቱን ተጫዋች ፈታኝ ሊሆን ይችላል። ስፐርስ በተለይም ጨዋታዎችን ሲጠብቁና ተጋጣሚዎችን ወደ ኋላ ሲያፈገፍጉ በአንዳንድ የማጥቃት ክፍሎች ላይ ትክክለኛ የፈጠራ ችሎታም ይጎድላቸዋል። ዲባላ ቀድሞ እንደነበረው ፈጣን ሯጭ አይደለም፣ ነገር ግን አሁንም የከፍተኛ የፈጠራ ችሎታ እንዳለው ነው የሚነገረው። እንደ 10 ቁጥር ሆኖ መጫወት፣ ከቀይ መስመር ወደ ውስጥ መግባት የሚችል አማካዩን ከአጥቂ ክፍል ጋር ማገናኘትና ቶተንሃም በቀጥታ ከሚጫወቱበት አጥቂዎችም የተለየ አማራጭ እንዲኖራቸው ሊረዳቸው ይችላል። ሆኖም ግን ይሄ ለቶተንሃም በማንኛውም ዋጋ አስፈረመው እንግዲህ የሚባል ቀላል ሁኔታ አይደለም። ዲባላ በዚህ ዓመት መጀመሪያ ላይ የተደረጉበትን የቀዶ ጥገናዎችን ጨምሮ የጉዳት ችግሮች ነበሩበት። ይህ ለማንኛውም የፕሪሚየር ሊግ ክለብም ትልቅ ስጋት እንደሆነ ይነገራል። የእንግሊዝ እግር ኳስ በአካል ብቃት ረገድ ከፍተኛ ጥረት የሚጠይቅ ነው። ስለዚህም ስፐርስ ለአካላዊ ብቃት ችግር ላለበት የ32 ዓመት ተጫዋችም ትልቅ ኮንትራትን ከመስጠታቸው በፊት በጣም መጠንቀቅ እንደሚኖርባቸው የሚያሳዩ መረጃዎች ይወጣሉ። በጣሊያን በኩል ዲባላ በሮማ ሊቆይ እንደሚችልና ለ2026-27 የውድድር ዘመንም በክለቡ ለመቆየት ደሞዙንም ጭምር ለመቀነስ እንኳን ፍቃደኛ ሊሆን እንደሚችል የሚጠቁሙ ዘገባዎች አሉ። ቶተንሃም ይህንን ሊያደርጉ ደግሞ የሚገባው የገንዘብ ጥቅሉ ምክንያታዊ ከሆነ ብቻ ነው። በአፈጻጸም ላይ የተመሰረቱ ጉርሻዎች ያሉት የአጭር ጊዜ ስምምነት ከትልቅና ረጅም ኮንትራት ይልቅ የበለጠ ትርጉም ይኖረዋል ተብሎ ነው የሚታሰበው። ዲባላ ለቡድኑ ጥሩ ተጨማሪም ትልቅ ስምም ያለው ፈራሚ ሊሆን ይችላል። ነገር ግን እንደ ግንባታው ዋና ማዕከል ሊታይ እንደማይገባ ነው የሚያሳዩ መረጃዎች ይፋ ያደረጉት። ሴመርቪል በዚህ ክረምት ሊታዩ ከሚገባቸው በጣም አስደሳች የዌስትሃም ዩናይትድ ስሞች አንደኛው ሊሆን ይችላል። ኒውካስል ዩናይትድ፣ ሮማ እና ኦሎምፒክ ደ ማርሴይ ሁሉም በዚህ ሆላንዳዊ አጥቂ ላይ ፍላጎት እንዳላቸው ይነገራል። እንደ ኒኮላ ሺር ገለጻ ከሆነ የ24 ዓመቱ ተጫዋች ዌስትሃምን ለመልቀቅ ዝግጁ ነው። ይህም ወደ ዝውውር መስኮቱ ስንገባ ሁኔታው ይበልጥ አጓጊ ያደርገዋል ተብሏል። የዌስትሃም ዩናይትድ የውድድር ዘመን መቸገር የበርካታ ተጫዋቾችን የወደፊት እጣ ፈንታ ትልቅ መነጋገሪያ ርዕስ ያደርገዋል።
ክለቡ ወደ ሻምፒዮንሺፕ መውረዱን ተከትሎ ገንዘብ ለማሰባሰብ ጫና ሊፈጠርበት እንደሚችል ቀድሞ የተዘገበ መሆኑ የሚታወቅ ነው። እንዲህ ያለው ሁኔታ በተፈጥሮ እንደ ሰመርቪል ያሉ ተጫዋቾችን ትኩረት ውስጥም ያስገባቸዋል ተብሎ ነው የሚታሰበው። ሰመርቪል በሊድስ ዩናይትድ ጥሩ ብቃትን ካሳየ በኋላ በ2024 ወደ ዌስትሃም ዩናይትድ የተቀላቀለ ሲሆን የ5 ዓመት ኮንትራትም ከ1 ዓመት አማራጭ ጋር ተፈራርሟል። በወረቀት ላይ ይህ ማለት ዌስትሃም ዩናይትድ በኮንትራት ረገድ ደካማ አቋም ላይ አይደሉም ማለት ነው። ተጫዋቹን በርካሽ መሸጥም አይጠበቅባቸውም። እናም ክለቦችም ቢመጡ ተገቢውን ክፍያ መጠየቅ ይችላሉ። ነገር ግን እግር ኳስ እንደዚያ ቀላል አይደለም። ተጫዋች ለመልቀቅ ከፈለገና የክለቡ ፋይናንስ ሁኔታ ከተቀየረ ረጅም ኮንትራቶች ዝውውር እንዳይፈጠርም ሁልጊዜም ሊከለክሉ ይችላሉ ነው የተባለው። ሰመርቪል በየጊዜው መጫወትና በትክክለኛው አካባቢ ማደግ የሚያስፈልግበት የዕድሜ ክልል ላይ ነው። በ24 ዓመቱም እሱ ከአሁን በኋላም ተስፋ ሰጪ ወጣት ብቻ አይደለም፣ ነገር ግን ገና በከፍተኛ ደረጃ ወይም ፒክ ደረጃ ላይ አልደረሰም። ይህም ብቃቱ ወደ ሌላ ደረጃ ከፍ ማድረግ እንደሚችሉ ስለሚያምኑ ክለቦችም ማራኪ አማራጭም ያደርገዋል ተብሎ ይታሰባል። የኒውካስል ፍላጎት ምክንያታዊ ነው፣ ምክንያቱም በክንፍ መስመሮች ላይ ተጨማሪ ቀጥተኛ ፍጥነትና ያልተጠበቀ ብቃትን ሊጠቀሙ ይችላሉ። ሰመርቪል በተከላካዮች ላይም እንዲሁ ጥሩ ነገሮችን ማድረግ የሚችል ወደ ውስጥ ገብቶ ነገሮችን መፍጠር የሚወድ አይነት የክንፍ አጥቂ ተደርጎ ነው የሚቆጠረው። ለኤዲሃው ቡድን ወይም ደግሞ በዚህ ክረምትም የኒውካስል ዩናይትድ ቡድን እየቀረጸ ላለው አካልም ዋጋው ምክንያታዊ ከሆነም ጥሩ ተጨማሪ ሊሆን እንደሚችል በርካቶች እየገመቱት ይገኛሉ። ሮማና ማርሴ እንዲሁ አስደሳች አማራጮች ናቸው ተብሎ ይታመናል። ወደ ውጭ ሀገር ለመሄድ ደግሞ ሰመርቪልን ሊያስማሙት ይችላሉ ተብሎ ይታሰባል። ሴሪኤው ውሳኔ አሰጣጡም ለመሳለም የበለጠ ታክቲካዊ አካባቢም ሊሰጠው እንደሚችል ይታመናል። ማርሴ ደግሞ ከባድ ፍላጎት ካላቸው ለሱ ትልቅ ሚናና አስደናቂ ከባቢንም ሊያቀርቡ እንደሚችሉ ይነገራል። የዝውውር ዘገባዎች እንደሚያመለክቱት የእርሱ ሊኖር የሚችለው የዝውውር ዋጋ በ25 ሚሊዮን እና በ35 ሚሊዮን ፓውንድ ክልል ውስጥም ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። ቸልሲ ለዣኦ ፔድሮ የወደፊት ዕጣ ፈንታ ጽኑ አቋማቸውን ወስደዋል። ይህም ወደ ክረምቱ የዝውውር መስኮት ስንገባ ባርሴሎና ምናልባት በድጋሚ ወደ ፍላጎቱ ቢመጣ፣ ምክንያቱም የሁሊያን አልቫሬዝ ጉዳይ እየተሳካ አይደለምና ምናልባት በድጋሚ ወደዚህ ዝውውር ፍላጎቶችን ቢያሳዩም ቸልሲ ለመሸጥ ምንም አይነት ፍላጎት እንደሌለው ነው የተገለጸው። ጋዜጠኛ ቤን ጃኮብስ እንደዘገበው ባርሴሎና ለብራዚላዊ አጥቂ ያለው አድናቆት እውነተኛ ነው። እናም አንዳንድ ቀደምት የመጀመሪያ ደረጃ ውይይቶችም ተካሂደዋል። ነገር ግን የቸልሲ አቋም በጣም ግልጽ ነው። ዣኦ ፔድሮ ለሽያጭ አይቀርብም። እንደውም ከስታንፈርድ ብሪጅ የሚወጣው መልእክት እጅጉን ጠንካራ ነው። ቸልሲ በዚህ ክረምት ምንም አይነት የዝውውር ጥያቄን ለማጤን ፈቃደኛ እንዳልሆነ ተነግሯል። ባርሴሎና በዓለም ክብረ ወሰን ዋጋ ሊሞክራቸው ቢሞክር እንኳን ክለቡ የ24 ዓመቱን ተጫዋች ምን ያክል እንደሚወደው የሚያሳይ ነው። ባርሴሎና ለምን እንደወደደው ለመረዳት ከባድ አይደለም። ዣኦ ፔድሮ በ2025-26 የውድድር ዘመን የቸልሲ ጎልተው ከታዩ ተጫዋቾች አንደኛው ነበር። ጎሎችን፣ እንቅስቃሴን፣ የቴክኒክ ጥራትንና ያልተጠበቀ ብቃትን ወደ ነገራቸው ደግሞ አምጥቷል ወደ ቡድናቸው። በዋነኝነት እንደ መሃል አጥቂ ሆኖ ተሰልፏል። ነገር ግን እሱም ተራ የ9 ቁጥር ተጫዋች ብቻ አይደለም። ወደ ኋላ እንዲሁ ማድረግና ጨዋታዎችን ማግኘት፣ ከኋላ ደግሞ ከተጫዋቾች ጋር ሊንካፖችን መፍጠር፣ ወደ መስመር መውጣትና ሌሎች ቦታዎችንም ስፔሶችንም መፍጠር የሚችል አይነት ተጫዋች ነው። ያ ተለዋዋጭነት ባርሴሎና በአጥቂዎች ዘንድም የሚያደንቀው አይነት ባህሪ እንደሆነ ይነገራል። እሱ የቅጣት ምት ሳጥን ውስጥ ብቻ የሚጨርሱ አይነት አጥቂዎች አይደለም። በጋራ መስራትን፣ መጫንን፣ በመስመሮች መካከል መጫወትን፣ ጠባብ ቦታዎች ላይ ብልሃትን ማሳየት የሚፈልግ አይነት አጥቂ ነው። ዣኦ ፔድሮ እነዚህን ብዙ መስፈርቶች የሚያሟላ ስለሆነ ፍላጎታቸውን ሙሉ በሙሉ ምክንያታዊ ነው። ነገር ግን ቸልሲ ለመሸጥ ምንም አይነት ፍላጎትም ምክንያትም የለውም። ዣኦ ፔድሮ በ2025 ከብራይተን እስከ 60 ሚሊዮን ፓውንድ በሚደርስ ስምምነት አስፈርመው ረጅም ኮንትራት ሰጥተውታል። ይህም ደግሞ ክለቡ በሁኔታው ላይ ሙሉ ቁጥጥር እንዲኖረው ይረዳዋል። ከእርሱ በላይ ደግሞ በእርሱ ላይ የተጣለው እምነት ቀድሞውኑ አረጋግጧል። ዣኦ ፔድሮ ድንቅ የግል የውድድር ዘመንን ያሳለፈው በሁሉም ውድድሮች 20 ጎሎችን በማስቆጠር ከነዚህም ውስጥ 15ቱ በፕሪሚየር ሊግ የቸልሲ የዓመቱ ምርጥ ተጫዋች ተብሎ እንዲሰየም አድርጎታል። እንዲሁም ያለው ውጤታማነት ቸልሲ ለዓመታት ሲፈልገው የነበረው ነው። ነገር ግን ከዲየጎ ኮስታ ምርጥ ጊዜ በኋላ ክለቡ የቡድኑን የፊት መስመር የሚመራና በትልልቅ ጨዋታዎች ላይም በቋሚነት ተጽዕኖ መፍጠር የሚችል አስተማማኝ አጥቂ ለማግኘት ብዙ ጊዜ ተቸግሯል። ዣኦ ፔድሮ ሁሉንም ችግሮችም አልፈታም። ነገር ግን ቸልሲ በዙሪያው ግን ቡድን መገንባት የሚችልበትን ነገር ሰጥቷቸዋል።
የባርሴሎና ፍላጎት የመጣው በተለይም የማጥቃት አማራጮችን በሚመለከቱበት ወቅት ነው። ዘገባዎች እንደሚያመለክቱት ሁሊያን አልቫሬስ ከሚፈልጓቸው ኢላማዎች አንደኛው ነው። ነገር ግን የአትሌቲኮ ማድሪድ የዋጋ ግምት ያንን ስምምነት እጅግ አስቸጋሪ ሊያደርገው ይችላል። ያ በተፈጥሮ ዣኦ ፔድሮን ጨምሮ ሌሎች ስሞች ወደ ንግግሩ እንዲገቡ ሊያደርጋቸው እንደሚችል የሚያሳዩ መረጃዎችን እየወጡ እንደሚገኝ ነው የተገለጸው። ሉዊስ ሆል በዚህ የክረምት የተጫዋቾች የዝውውር መስኮት በጣም አስደሳች ከሆኑ ስሞች አንደኛው ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የተገለጸው። ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ዋና ኢላማ አድርጎታል። የ21 ዓመቱ ተጫዋች በሴንት ጄምስስ ፓርክ በቆየበት ጊዜ በእንግሊዝ እግር ኳስ ውስጥ ካሉ በጣም ጎልተው ከታዩ ወጣት ተከላካዮች አንደኛው ለመሆን በቅቷል። ነገር ግን ከወኪሎች ኢንዱስትሪ ጋር ቅርበት ያላቸው ምንጮች ለከቼንድ ኦፍ ሳይድ እንደገለጹት የረጅም ጊዜ የወደፊት እጣ ፈንታው ከጥቂት ወራት በፊት እንደነበረው እርግጠኛ አይመስልም። የማንቸስተር ዩናይትድ ፍላጎት እውነተኛ እንደሆነ ይታመናል። ምንጮች እንደሚናገሩት የክለቡ የእግር ኳስ ዳይሬክተር ጄሰን ዊልኮክስ ለሆል ትልቅ አድናቂ በመሆናቸው ክለቡ በዝውውሩ ጋርም በቁም ነገር እንዲንቀሳቀሱ እየገፉበት ነው። ዩናይትድ በዚህ ክረምት በንቃት የግራ መስመር ተከላካይ እየፈለገ ሲሆን ሉዊስ ሆል በዝርዝራቸው ውስጥም ከሚገኙ ቀዳሚ አማራጮች አንደኛው ሆኖ ብቅ ብሏል። ማንቸስተር ዩናይትድ ለምን እንደወደደው ለመረዳት ቀላል ነው። ሉዊስ ሆል ወጣት፣ በግራ እግሩ የሚጫወት፣ በፕሪሚየር ሊጉ ልምድ ያለውና በቴክኒክልም በጣም የተካን አይነት ተጫዋች ነው። እሱ ደግሞ ተራ ክንፍ ተከላካይ ብቻ አይደለም። ከቼልሲ አካዳሚ የመጣ በመሆኑ ወደ አማካይ ክፍል በመግባት ኳስን በመያዝና ቡድኑን ከኋላ በመነሳትም የማጥቃት ባህሪያትን እንዲገነባ በመርዳት ረገድም ምቾት አለው። እንዲህ አይነቱ የተጫዋች መገለጫ በተለይም በማይክል ካሪክ ስር ላለው ዩናይትድ ይማርካል። የክለቡ የግራ መስመር ለተወሰነ ጊዜ ትኩረት ይፈልግ ነበር። ሉክ ሾው ባለፈው የውድድር ዘመናት በጉዳት ሲሰቃይ ቆይቷል። ታይለር ማላሺያም እየለቀቀ ነው። ፓትሪክ ዶርጉም ከግራ መስመር ተከላካይነት ይልቅ ወደፊት በመጠጋት ረገድም ይበልጥ ተፈጥሯዊ ሆኖ እየታየ ነው። ስለዚህም ዩናይትዶች አስተማማኝና ዘመናዊ የግራ መስመር ተከላካይን መፈለጉ በጣም ምክንያታዊ ነው። የሆል የእንግሊዝ ብሔራዊ ቡድን ሁኔታም ለታሪኩ ሌላ ገጽታ ጨምሮለታል። ቶማስ ቱዌል ለ2026 የዓለም ዋንጫም የሚይዙት የ26 ተጫዋቾች ዝርዝርን ይፋ ባደረጉበት ወቅት የዚህ ተጫዋችን ስም ማካተት አልቻሉም። ያ ብስጭት ደግሞ በሚቀጥሉት ጊዜያቶች ላይ እንደገና ራሱን ለመሞከርም በድጋሚ እድል ይሰጠዋል። በኒውካስል አስደሳች ጊዜን አሳልፏል። ነገር ግን ወደ ትልቅ ደግሞ መድረክ መሻገሩ የዓለም አቀፍ የመጫወት እድሉንም ሊያሻሽልለት ይችላል ተብሎ ታምኖ ነበር። ነገር ግን ሳይሳካ ቀርጧል። ሆኖም ግን ኒውካስል ዩናይትድ ደካማ አቋም ላይ ስለሆነም ሆል ለረጅም ጊዜ ኮንትራት ጋር የተሳሰረ ሲሆን ክለቡ እንደ ኤዲሃው ፕሮጀክትም አስፈላጊ አካል አድርጎ ቢመለከተውም ስለ መውጣት ሊያስብ የሚችልበት የዝውውር መስኮት ነው። ዘገባዎች እንደሚያመለክቱት ኒውካስል ተጫዋቹን ወደ 55 ሚሊዮን ፓውንድ እንደሚገምቱትና ትልቅ አቅርቦት እስካልመጣ ድረስም የመሸጥ ፍላጎት እንደሌላቸው ነው የሚጠቁመው። ባየር ሚኒክ ለማንቸስተር ዩናይትድ ተስፋም እንደ ከባድ ስጋት እየተገለጸ ሲሆን ኒውካስል፣ አርሰናል እና ቼልሲ ሁሉም ከዝውውሩ ጋር የተያዙ ወይም ደግሞ ሁኔታውን እየተከታተሉ ያሉ ቡድኖች ናቸው። ሮማ ጆሹዋ ዘርክዚን እንደገና ወደ ዝውውር ኢላማቸው መመለሳቸው ተሰምተዋል። የማንቸስተር ዩናይትድ አጥቂም እንደገና ወደ ሴሪኤው ሊመለስ እንደሚችል እየተነገረ ነው። ላጋዜታ ዴሎ ስፖርት እንደዘገበው ከሆነ የጣሊያኑ ክለብ ስምምነቱን በ20 እና በ25 ሚሊዮን ዩሮ አካባቢ ማጠናቀቅ እንደሚቻል ያምናሉ። ይህም ዩናይትዶች በ2026 ከቦሎኛ ሲያዘዋውሩት ከከፈሉት ገንዘብ ጋር ሲነጻጸር ትልቅ ቅናሽ ነው። በኦልትራፎርድ የጆሹዋ ዘርክዚ የወደፊት እጣ ፈንታ እርግጠኛ ሆኖ አይታየም። ሆላንዳዊ አጥቂም በማንቸስተር ዩናይትድ ቆይታው ሙሉ በሙሉ አልተረጋጋም። ክለቡም በማይክል ካሪክ ስር ወደ ሌላ አስፈላጊ የክረምት ወቅትም እየገባ ስለሆነ በአጥቂ መስመሩ ላይ ለውጦች ሊደረጉ የሚችሉበት ሰፊ እድል አለ። ማንቸስተር ዩናይትድ ጥሩ አቋም በማሳየት የቻምፒየንስ ሊግ ተሳትፎን አረጋግጧል። ይህም በገበያው ላይ ያላቸው ተጽዕኖን ከማሳደጉም በላይ በቡድን ውስጥም ያለውን የሚጠበቅ ነገርንም ከፍ አድርጎታል። ዘርክዚ በማንቸስተር ዩናይትድ ትልቅ ግምት ተሰጥቶት ነበር የገባው። ዘርክዚ ወደ ዩናይትድ ሲመጣ ብዙ ጉጉቶችም ተፈጥሮ ነበር። በቦሎኛ አስደናቂ ብቃትን አሳይቶ ነበር። በዚያ የነበረው የቴክኒካል ጥራት፣ የጨዋታ ግንባታ ችሎታና ብልህነትም ከሴሪኤ በጣም አስደሳች አጥቂዎችም አንዱ አድርጎት እንደነበረ የሚታወስ ጉዳይ ነው። ዩናይትድ በጁላይ 2024 በ42 ሚሊዮን ዩሮ ለመግዛት ተስማምተው ነበር። እሱን ከራስመስ ሆይለንድ ጋር ሊወዳደር የሚችልና በአጥቂ መስመሩ ላይ የተለየ ነገር ሊሰጥ የሚችል ተጫዋች አድርገው ነበር የተመለከቱት። ችግሩ የዩናይትድ ቆይታ ብዙዎች እንደጠበቁት በጉልበት አልተጀመረም። በግልጽ ተሰጥኦ እንዳለው ይታወቃል። ነገር ግን
የፕሪሚየር ሊጉን ፍጥነትና ጥንካሬን ለመቋቋም ግን የተፈጥሮ ተስማሚ ሆኖ አልታየም። ኢኤስፒኤን እንደዘገበው ከሆነ በ2025/26 የፕሪሚየር ሊግ የውድድር ዘመን ከ5 የጀመረባቸውና ከ17 ጨዋታዎች በተቀያሪነት የገባባቸው ጨዋታዎች 2 ጎሎችን ብቻ አስቆጥሮ 1 ለጎል የሆነ ኳስ ነው ያመቻቸው። ይህም የሚያሳየው ቡድኑ ማዕከል ሳይሆን አብዛኛውን ጊዜ በቡድኑ እንግዲህ ዳርቻ ላይ የነበረ ተጫዋች መሆኑ ነው። ለዚህ ነው የሮማ ፍላጎት ምክንያታዊ የሆነው። ዝርክዚ በጣሊያን እግር ኳስ አስቀድሞ በደንብ የሚያውቀው ነው። ምርጥ የክለብ ብቃቱን የሚያሳየው በሴሪኤው በቦሎኛ ነው። እሱ እንደ ጥሩ የቅጣት ምት ሳጥን ውስጥ አጥቂ አይደለም፣ ነገር ግን ሮማ የበለጠ ተለዋዋጭ በሆነ ሚና ሊጠቀምበት ይችላል። ምናልባትም እንደ ግራ መስመር አጥቂ፣ አማካይ ወይም ደግሞ ተደራቢ አጥቂ አድርጎም ሊጠቀመው ይችላል። የጋዜታ ዴሎ ስፖርት ዘገባ ይህንን ሀሳብ ነው የሚጠቁመው። ወደ ጣሊያን ዋና ከተማ ቢሄድ እንደ ግራ መስመር ትሬኳርቴስታ የሚሉት አለ እንደዛ ሊያገለግል እንደሚችል ነው የሚታመነው። ለማንቸስተር ዩናይትድ ጥያቄው አሁንም መሸጡ አስተዋይነት ወይስ ደግሞ ያለ ጊዜው መወሰን የሚለው ጉዳይ ወደፊት የሚታይ ነው። በአንድ በኩል 20 ሚሊዮን እና 25 ሚሊዮን ዩሮ መቀበል ማለት በመጀመሪያው የዝውውር ዋጋ ላይ ትልቅ ኪሳራን መቀበል ማለት ነው። በሌላ በኩል ካሪክ በእቅድ ውስጥ ዋና አካል አድርጎ ካላየው ዩናይትድ ገንዘቡን በሌላ ቦታ ላይ ማዋል የተሻለ ነው ብለው ሊወስኑ ይችላሉ። ሮማ ቀደም ብሎም ጆስዋ ዝርክዚን ለመለየት ሞክረዋል። ከውድድር ዘመኑ መጀመሪያ አካባቢ የመጡ ዘገባዎች ሁኔታውንም በቅርበት እየተከታተሉት እንደነበር ጠቁመው ነበር። የጥር የዝውውር መስኮት ሳይሳካ የቀረው በከፊል የዩናይትድ የአሰልጣኝነት ሁኔታ በመቀየሩና ክለቡ ነገሮችን እንደገና መገምገም ስለፈለገ ነበር። ነገር ግን የሮማ ፍላጎት በግልጽ እንዳልጠፋም አሁንም የሚያሳዩ መረጃዎችን በትልቁ እየተመለከትን እንደሆነ ነው የመረጃ ምንጮቹ የጠቆሙት። ላቪ ኮልዊል በዚህ ክረምት ቼልሲ ሊለቅ እንደሚችል በመሰማቱ ሪያል ማድሪድና ባርሴሎና ከፍተኛ ንቃት ላይ ናቸው። የስፔኑ ማርካ እንደዘገበው ከሆነ ሰማዮቹ በ2026/27 የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጥ አለመቻላቸው ቁልፍ ተጫዋቻቸውን እንዲሸጡ ሊያስገድዳቸው ይችል ይሆን ወይ የሚሉ ጥያቄዎች እየተነሱ ነው። ቼልሲ በራሱ ከፍተኛ ግምት የተሞላበት የ2025/26 የውድድር ዘመን እጅግ አስከፊ ጊዜን ያሳለፈው በፕሪሚየር ሊጉ 8ኛ ደረጃ ላይ በማጠናቀቅም በቻምፒየንስ ሊግ መግባትም ያልቻለበትን ነው። እንዲሁም በቻምፒየንስ ሊጉ በ16 የጥሎ ማለፍም በፓሪስ ሰን ዠርሜን በትልቅ የጎል ልዩነት ተሸንፎ ነበር የተባረረው። በሚቀጥለው የውድድር ዘመን ምንም አይነት የአውሮፓ ውድድሮች ላይ እንደማይሳተፉ በመረጋገጡ በሚመጣው የዝውውር መስኮት በርካታ ዋና ተጫዋቾችን ሊለቁ ይችላሉ የሚሉ ሀሳቦች አሉ። ኮልዌል ከቡድኑ ሊፈተኑ ከሚችሉ ተጫዋቾች አንደኛው ነው። እንደ ማርካ ዘገባ ከሆነ ቸልሲ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ አለመሳተፉ ከፍተኛ ተሰጥኦ ያላቸውን ተጫዋቾች ለማቆየትም በሚያደርጉት ጥረት ላይ ትልቅ ስጋትን ፈጥሯል። ማርካ በዘገባው ላይም ኮልዊልን እንደ ዘመናዊ መሀል ተከላካይ የገለጸው ሲሆን በአካል ብቃት እጅግ የበረታ ነገር ግን በአውሮፓ ታላላቅ ክለቦች የሚፈልገውን ቴክኒካል ጥራትና ኳስን ይዞ የመጫወት ብቃትም ያለው ተጫዋች መሆኑ ነው የተናገረው። በጣም የሚያስደንቀው ነገር ዘገባው ይህንን ሁኔታ ሪያል ማድሪድ የሊቨርፑልን ኢብራሂማ ኮናቴን ለመፈለግም ካለው ረጅም ጊዜ ፍላጎትና ካስፈረመው በኋላ ግን ቀዝቀዝ ሊል እንደሚችል የሚያሳዩ ነገሮች አሉ። ማርካ እንደዘገበው ኮልዊል በዚህ ክረምት የዝውውር ገበያው እድል ላይ ሊኖር ይችላል። በሁለቱም የስፔን ታላላቅ ክለቦች ፍላጎታቸውን በግልጽ ከዚህ በፊት ተናግሮ የነበረ ቢሆንም አሁን ላይ ግን ሁለቱም ክለቦች ሊያፈገፍጉ የሚችሉባቸው የየራሳቸው ምክንያት እንዳላቸው ነው የሚገለጸው። የማንቸስተር ዩናይትድ የክረምቱ የአማካይ ክፍል መልሶ ግንባታ የዌስትሃም ዩናይትዱ አማካይ ማቴዎስ ፈርናንዴስን ማካተት ይችላል። ዘገባዎች እንደሚያመለክቱት ይሄ ፖርቱጋላዊ ወጣት በኦልድ ትራፎርድ የዝውውር ኢላማ ሆኖ ቀጥሏል። በኤክስ ላይ በወጡ መረጃዎች ወይም በትዊተር በቀድሞ የምንለው ዩናይትድ አሁንም በ21 ዓመቱ ተጫዋች ላይ ከፍተኛ ፍላጎቶች ያለው ሲሆን በክረምቱ የዝውውር መስኮት ስምምነቱን ሊያጠናቅቅ እንደሚችል እምነቶች እየጨመሩ ናቸው። ፈርናንዴስ ከዩናይትድ ጋር የሚያያይዙት ሌሎች ዘገባዎችም አሉ። ስካይ ስፖርት በቅርቡ እንደዘገበው ከሆነ ከታይለር አዳምስ፣ አሌክስ ስኮት፣ ኤሊዮት አንደርሰን፣ ካርሎስ ባሌባ እና ሳንድሮ ቶናሊ ጋር በመሆን በዩናይትድ የክትትል ዝርዝር ውስጥም ከሚገኙ አማካዮች አንደኛው ተደርጎ ተጠቅሷል። የሚያሳየው ዩናይትድ አማራጮችን በዘፈቀደ እየቃኘ ብቻ ሳይሆን በዚያ ክፍል ላይ ትክክለኛ የሰው ኃይል ለውጥ ለማድረግም በግልጽ እያቀደ መሆኑን ነው። ፈርናንዴዝ ለማንቸስተር ዩናይትድ ተስማሚ ፈራሚ ሊሆን ይችላል። ፈርናንዴዝ በጣም የታወቀ ሱፐርስታር ኢላማ ስላልሆነ አስደሳች ስም ነው። ነገር ግን ማንቸስተር ዩናይትድ ለሚፈልገው የተጫዋች መገለጫ ወይም ፕሮፋይል በትክክል የሚጣጣም ነው። ወጣት፣ በቴክኒክ የረቀቀ፣ ጉልበት ያለው፣ አሁንም የማደግ እድል ያለው ተጫዋች ነው። ዩናይትድ ቀደም ሲል ስራቸው መገባደጃ ላይ ያሉ ተጫዋቾችም ይፈርሙ ነበር በሚል ጊዜ ብዙ ጊዜ ይተች ነበር። ስለዚህ እንደ ፈርናንዴዝ፣ ማቴዎስ ፈርናንዴዝ ያለ ተጫዋችን ግን ማስፈረም ለወደፊቱን ታሳቢ ያደረገ
እርምጃ ይሆናል ብለው በርካቶች ገምተዋል። የዌስትሃም ዩናይትድ ይፋዊ ድረገጽም ማቴዎስ ፈርናንዴስ ልዩ ተሰጥኦ ሲል ገልጾታል። ይህም የዌስትሃም ዩናይትድ አማካይ በእንግሊዝና በፖርቱጋል ያሳየውን ብቃት ተከትሎ በ2025 ከሳውዝሃምፕተን ወደ ዌስትሃም ዩናይትድ ተቀላቅሏል። ዘጋርዲያን በወቅቱ እንደዘገበው ከሆነ ዌስትሃም ዩናይትዶች ከሳውዝሃምፕተን ለመግዛት ወደ 38 ሚሊዮን ፓውንድ ያክልም ለመክፈል ተስማምተው ነበር። ይህም ተጫዋቹ ርካሽ ያልሆነ ግምት እንደነበረው የሚያሳይ ነው። ይህ አስፈላጊ ነው፣ ምክንያቱም ዌስትሃም ዩናይትድ በተለይም ብዙ ገንዘቦች ካወጡበት በኋላ በተመጣጣኝ ዋጋ ሊያጡት አይፈልጉም። ማንቸስተር ዩናይትድ በአማካይ ክፍል ላይ ተጨማሪ ተጫዋቾች ያስፈልጉታል። ከዩናይትድ አንጻር የአማካይ ክፍሉ ከባድ ስራ ይጠብቀዋል። ካሴሜሮ እየለቀቀ ነው። የማኑኤል ኡጋርቴ የወደፊት እጣ ፈንታም ትልቅ ጥያቄ ውስጥ ነው እና ማይክል ካሪክ ኳስን በመያዝ ረገድም የበለጠ ምቾት ያላቸው አማካዮችን የሚፈልግ ይመስላል። ዘሰን እንደዘገባው ከሆነ ካሪክ አዳዲስ አማካዮችን ማረጋጋትና መፈለግን አውንታዊነትን በመረጃዎቹ ላይ ይፋ ተደርጓል። ታሪኩ የበለጠ ሳቢ የሚያደርገው የፖርቱጋላዊው ተጫዋች የብሩኖ ሚጌል ፈርናንዴዝ በጣም ወዳጅ መሆኑ ነው፣ ወይም አድናቂው እንደሆነ በተደጋጋሚ መነገሩ ይህንን ፖርቱጋላዊ ማቴዎስ ፈርናንዴስን ወደ ማንቸስተር ዩናይትድ ለማምጣትም ጥሩ ድል እንዳላቸው የሚያሳዩ ዘገባዎችም እንዲወጡ እንዳደረገ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዘጋጀንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።